አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። እነሆ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም አበይት ርዕሰ ነጥቦቹን በማሻገር እንጀምራለን። አዲስ አበባ ከተማ ሊገባ የነበረ ህገወጥ የጦር መሳሪያና ተተኳሽ በቁጥጥር ስር ዋለ። በአዊ ብሔረሰብ አስተዳደር ዞን በዛሬው ዕለት የጓጉሳ ወረዳ የፋኖ ቡድን ጓጉሳ ብርጌድ አባላት የነበሩ ታጣቂዎች እጃቸውን ለመንግስት መስጠታቸው ተሰምተዋል። ዝርዝር ዘገባ አለን። ኢትዮጵያና ሱዳን በሚዋሰኑበት ድንበር ባለፉት 3 ቀናት ከባድ ውጊያ መቀስቀሱ እየተነገረ ይገኛል። ተጨማሪውን በዝርዝር ይዘናል። የታይላንድ የነዳጅ ጫኝ መርከብ ከኢራን ጋር ከተደረገ ስምምነት በኋላ በሆርሙዝ ወሽመጥ ማለፉ ተገልጿል። ከውጭ ያዝነው ርዕሰ ጉዳያችን ነው። ቀደም ብለን ያሻገርናቸው ርዕሰ ጉዳዮቻችን ለዕለቱ ከያዝናቸው መረጃዎቻችን አበይት ርዕሰ ነጥቦቹ ናቸው። ከመሸጋገሪያ በኋላ ስንመለስ ወደ ዝርዝሩ እናልፋለን። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው አለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነፃ የባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበትን እድልና ሙሉ የቤት ዕቃም በነፃ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። በቅድሚያ ወደምንመለከተው መረጃችን አለፍ። አዲስ አበባ ከተማ ሊገባ የነበረ ህገወጥ የጦር መሳሪያና ተተኳሽ በቁጥጥር ስር ዋለ። በዛሬው ዕለት ሰሌዳ ቁጥራቸው AA05299 ኮድ 3 እንዲሁም AMA55426 ኮድ 3 በሆኑ የህዝብ ማመላለሻ አባዱላዎች የተጫነ መነሻውን ደብረ ማርቆስ ከተማ ያደረገ 8 ሙሉ አውቶማቲክ ክላሽ የጦር መሳሪያ፣ 1132 የክላሽ ጥይት እንዲሁም 17 የብሬን ጥይት ሱሉልታ ኬላ ላይ በተደረገ ፍተሻ በጸጥታ ኃይሉ ቁጥጥር ስር መዋሉ ነው የተገለጸው። በአዊ ብሔረሰብ አስተዳደር ዞን በዛሬው ዕለት የጓጉሳ ወረዳ የፋኖ ቡድን ጓጉሳ ብርጌድ አባላት የነበሩ ታጣቂዎች እጃቸውን ለመንግስት መስጠታቸው ተሰማ። የሰላምን አማራጭ ተቀብለው የገቡት ታጣቂዎችም የነበርንበት መንገድ እየተሳሳተ መሆኑን ተረድተን ወደ ሰላም መተናል ያሉ ሲሆን በጫካ ያሉ ወንድሞቻችንም የኛን ፈለግ ሊከተሉ ይገባል ሲሉ መልእክታቸውን አስተላልፈዋል። በተያያዘ ዜናም በአፋብነ ጎንደር ጠቅላይ ግዛት እዝ በጌ ምድር ክፍለ ጦር የጣና ብርጌድ የሻለቃ አንድ ዘመቻ መሪ የሆነው ሻለቃ አየልኝ ጠለለ በመከላከያ ሰራዊት እርምጃ መሞቱ ተገልጿል። ኢትዮጵያና ሱዳን በሚዋሰኑበት ድንበር ላለፉት 3 ቀናት ከባድ ውጊያ መቀስቀሱ ተነገረ። የሱዳን ብሔራዊ ጦር ባለስልጣናትም በዚህ ጦርነት ኢትዮጵያ እጇን አስገብታለች ሲሉ እየከሰሱ ነው። ዝርዝሩን ይዘናል። በአንጻሩ የፈጥኖ ደራሽ ኃይሉ ድል እንደቀናው እንዲሁም የድንበሩን ስፍራ እንደተቆጣጠረ ይፋ እያደረገ ነው። ሲዋን የዜና ወኪል እንደዘገበው ከሆነ የፈጥኖ ደራሽ ሰራዊት ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጋር በመሆን ባደረገው ወታደራዊ ጥቃት ከ400 በላይ የመንግስት ወታደሮች መገደላቸውንና ከፍተኛ መኮንኖች መማረካቸውን ገልጿል። ኩርሙዝ በኢትዮጵያ ድንበር አቅራቢያ የምትገኝና የብሉ ናይል ግዛትን ከሲናር ጋር የምታገናኝ ስትራቴጂካዊ ኮሪደር በመሆኗ መያዟ በቀጠናው ያለውን ወታደራዊ ሚዛን ሊቀይረው እንደሚችልም ተነግሯል። የከተማዋ መያዝ የከተማው የሱዳን ባለስልጣናት ኢትዮጵያ ለፈጥኖ ደራሽ ሰራዊትና ለሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጥምር ኃይሎች በከተማዋ ላይ ለሰነዘሩት አዲስ ጥቃት ድጋፍ አድርጋለች በማለት በከሰሱበት ወቅት ነው። የሱዳን መንግስት ባለስልጣናት ኢትዮጵያ አማጽያኑን በግዛቷ በኩል እንዲቀሰቅሱ በመፍቀድ ተደግፋለች እያሉ በተደጋጋሚ የሚከሱ ሲሆንም የጦር ተሽከርካሪዎች ከአሶሳ ተነስተው ወደ ድንበር አካባቢዎች
መጓዛቸውን የሱዳን ትሪቢዩን ዘገባ አመልክቷል። ኢትዮጵያ ለእነዚህ ከህዳር ወር 2018 ዓ.ም ጀምሮ ለሚቀርቡ ተደጋጋሚ ክሶች እስካሁን ድረስ ይፋዊ ምላሽን አልሰጠችም። በኩርሙክ ዙሪያ በተደረገው የሰሞኑ ውጊያ የፈጥኖ ደራሽ ሰራዊትና የሱዳን ህዝባዊ ነጻነት ንቅናቄ ሰሜንም ጥምር ኃይሎች ከከተማዋ 20 ኪሎ ሜትር ርቀት ላይ በምትገኘው ዱሩት አቅራቢያ የሱዳን ጦር ክፍሎችን መደምሰሳቸውን ጨምረው ገልጸዋል። ኩርሙክ በሱዳን ያለፉት ግጭቶች ወቅት በተደጋጋሚ በተለያዩ ኃይሎች እጅ የቆየች ከተማ መሆኗን በድንበሩ አካባቢ ያላት ከፍተኛ ስትራቴጂካዊ ጠቀሜታን ያሳያልም ተብሏል። ኢትዮጵያና ሳውዲ አረቢያ በንግድና ገበያ እድል ድርድር ዙሪያ ምክክርን አደረጉ። 14ኛው የዓለም ንግድ ድርጅት የሚኒስትሮች ጉባኤ በካይሮ ያውንዴ እየተካሄደም ይገኛል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ከጉባኤው ጎን ለጎን ከሳውዲ አረቢያ የዓለም አቀፍ ስምምነቶችና ድርጅቶች ምክትል ገዥ እንዲሁም የድርድር ቡድን መሪ ፋሪድ አልአሳሊ ጋር የሁለትዮሽ ውይይትን አድርገዋል። ውይይቱ በዋነኛነት ያተኮረው በሁለቱ ሀገራት መካከል ባለው የገበያ እድል ድርድርና የንግድ ልውውጥን ይበልጥ ማሳደግ በሚቻልባቸው ሁኔታዎች ላይ ነው። ሚኒስትሩ ኢትዮጵያ ወደ ዓለም ንግድ ድርጅት ለመቀላቀል የምታደርገውን ድርድር በፈረንጆቹ 2026 ለማጠናቀቅ ያላትን ጽኑ አቋምና ዝግጅትም አብራርተዋል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የምታደርገው ጥረትም ማጠናቀቂያው ላይ በደረሰበት በዚህ ወቅት እንደ ሳውዲ አረቢያ ካሉ ጠንካራ የንግድ አጋሮች ጋር የሚደረጉ የሁለትዮሽ ድርድሮች ለሀገሪቱ የኢኮኖሚ እድገትና ለንግድ ስርዓቱ መዘመን ትልቅ ፋይዳ እንዳላቸውም ተገልጿል። በመጪው ሚያዝያ ወር በጄኔቫ ከሚካሄደው የስራ ቡድን ስብሰባ በፊትም የሁለትዮሽ የገበያ እድል ስምምነቱን ለማጠናቀቅ ቀጣይ የቴክኒክ ድርድሮች በፍጥነት እንዲከናወኑ በሁለቱ ወገኖች መካከል መግባባት ላይ ተደርሷል። ዲፕሎማሲያዊ ጥረቱ ኢትዮጵያ ወደ ዓለም አቀፍ የንግድ ስርዓት ለመቀላቀል የምታደርገውን ጉዞ የሚያፋጥንና የሀገሪቱን የንግድ ጥቅሞች ይበልጥ የሚያረጋግጥ መሆኑን ኢትዮጵያ ዜና አገልግሎት ከንግድ እንዲሁም ቀጠናዊ ትስስር ሚኒስቴር ያገኘውን መረጃ ያመለክታል። በ2018 ዓ.ም የአረንጓዴ አሻራ መርሃ ግብር የተያዘውን ሀገራዊ ግብ ማሳካት በሚቻልበት መልኩ ውጤታማ ዝግጅት እየተደረገ መሆኑን የአረንጓዴ አሻራ ቴክኒክ ኮሚቴ አስተባባሪ የሆኑት ዶክተር አደፍርስ ወርቁ ገለጹ። አስተባባሪው ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታም ዘንድሮ የሚካሄደው የአረንጓዴ አሻራ መርሃ ግብር የመጀመሪያው ምዕራፍ ማጠናቀቂያ ዓመት በመሆኑ ዝግጅቱ ልዩ ትኩረት ተሰጥቶት እየተከናወነ ይገኛል ብለዋል። ተጨማሪ ያለን በዚህም በዘንድሮ መርሃ ግብር በሀገር አቀፍ ደረጃ ከ7.5 ቢሊዮን ችግኝ በላይ ለመትከል እቅድ ተይዞ የቅድመ ዝግጅት ስራዎች እየተከናወኑ እንደሚገኝ ተነግሯል። ባለፉት ዓመታት የተገኙ ተሞክሮዎችን በማስፋት የፍራፍሬ ችግኞችን የማስፋት የሀገር በቀል ዝርያዎችን ቁጥር ከፍ ማድረግ ብሎም የእጽዋት አይነት ስብጥርን በሰፊው እየተሰራበት መሆኑንም ገልጸዋል። በበጋ ወቅት የተከላ ቦታዎችን የመለየት የተለያዩ ቦታዎች ላይ የአፈርና ውሃ ጥበቃ ማከናወን ከየአካባቢው አየር ንብረት ጋር የሚጣጣሙ ችግኞችን የማፍላትና የተለያዩ ቦታዎች ላይ ካርታ የማዘጋጀት ስራ በስፋት መከናወኑንም ነው ያስታወቁት። በዚህም በክልሎች እስካሁን 2.5 ሚሊዮን ሄክታር መሬት ለችግኝ ተከላ የሚውሉ ቦታዎችን መለየታቸውን ጠቅሰው እስካሁንም ከ110 ሺህ በላይ ችግኝ ጣቢያዎች ወደ ስራ ገብተው ችግኞችን እያፈሉ ይገኛሉ ብለዋል። በዘንድሮ የችግኝ ተከላ መርሃ ግብርም በሀገር አቀፍ ደረጃ ከ7.5 ቢሊዮን በላይ ችግኝ ለመትከል በእቅድ መያዙን ተናግረው እስካሁንም 6.1 ቢሊዮን ችግኝ ዝግጁ መደረጉን ተናግረዋል። በቀሪው ጊዜ የእንክብካቤ ተግባራት እንደሚከናወኑ ጠቅሰውም ጉድጓድ የማዘጋጀት ስራዎችን ጨምሮ ሌሎች እንደሚከናወኑም ገልጸዋል። ቀደም ሲል የነበረውን የክረምት ዝናብን ብቻ የመጠቀም ልምድ መቀየሩን ጠቅሰውም የችግኝ ረጅም የዝናብ ወቅት እንዲያገኙ በማድረግ የጽድቀት መጠናቸውን በከፍተኛ ሁኔታ እንደሚጨምረው አስረድተዋል። የአረንጓዴ አሻራ መርሃ ግብር አሁን ላይ የህዝቡ ባህል እየሆነ መምጣቱን ጠቅሰውም በቀጣይም የዜጎችን የባለቤትነት ስሜት የማሳደግና የተከታተሉ ችግኞችን የመንከባከብ ስራ ተጠናክሮ እንደሚቀጥልም አረጋግጠዋል። በኢትዮጵያ የፋይናንስ ተደራሽነትን ለማስፋት ለተጀመሩ ጥረቶች ውጤታማነት የብድር ቁጠባ ተቋማት ሚናቸውን የመወጣት ድርብ ኃላፊነት እንዳለባቸው የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ገለጹ። የኢትዮጵያ ብድርና ቁጠባ ተቋማት ማህበር የፋይናንስ አቅርቦት አካታችነትና ተደራሽነት ላይ ያተኮረ ዓለም አቀፍ ጉባኤ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን እየተካሄደ ነው። ለ3 ቀናት በሚካሄደው ጉባኤ ላይ የዘርፉ ተዋንያን፣ ባለሙያዎች፣ የልማት አጋሮችና ባለድርሻ አካላት
በመሳተፍ ላይ ይገኛሉ። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በዚህ ወቅት እንደገለጹት የብድርና ቁጠባ ተቋማት የአርሶ አደሮች ምርትና ምርታማነት አቅምን እንደሚጨምርም አይነተኛ ሚና አለው ብለዋል። የሴቶች የወጣቶችና አርብቶ አደሮች አካባቢ ያሉ ማህበረሰብ ክፍሎችም የኢኮኖሚ አቅም ማሳደግ ላይ ቁልፍ ድርሻ እንዳላቸው አብራርተዋል። የስራ ዕድል ፈጠራ ላይ ከፍ ያለ ሚና አላቸው ያሉት ገዢው የድህነት ቅነሳ ተግባራት እንዲሳኩና ብልጽግና እውን እንዲሆን ትልቅ አስተዋጽኦ እንዳላቸውም ጠቁመዋል። ተቋማቱ ለበርካታ ሚሊዮን ዜጎች የፋይናንስ አገልግሎት ሰጪዎች ብቻ ሳይሆኑ የእድገት አጋሮች መሆናቸውን ጠቅሰውም የመደበኛው የፋይናንስ ስርዓት ተደራሽ ባልሆነባቸው አካባቢዎች የፋይናንስ አቅርቦት እንዲሳለጥም ጉልህ ድርሻ እያበረከቱ ነው ብለዋል። ጎንደር ከተማዋ ብቻ ሳይሆን ገጠሩን በኮሪደር ልማት አዲስ የታሪክና የስልጣኔ ምዕራፍ ተከፍቶለታል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በዚህ ርዕሰ ጉዳይ ዙሪያ ዝርዝር ዘገባ አለን፣ እንደሚከተለው ይቀርባል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በታሪካዊቷ የጎንደር ከተማ አስተዳደር ሳይና ሳቢ የገጠር ቀበሌ የተገነቡ የገጠር ኮሪደር ሞዴል ቤቶችን መርቀን ለአገልግሎት አብቅተናል ብለዋል። ይህ ፕሮጀክት ከተማዋን ብቻ ሳይሆን ገጠሩንም እኩል የማዘመን የማስዋብና በልማት የማሸጋገር ሀገራዊ ራዕያችንን በተግባር የታየበት ነው ሲሉ ገልጸዋል። በአንድ ወር የግንባታ ጊዜ ውስጥ የተጠናቀቀው ይህ ሞዴል መንደር በአካባቢው ለረጅም ዓመታት የቆየውን የጤና ጣቢያ የመብራትና የውሃ አገልግሎት ጥያቄን በተግባር መልሷልም ነው ያሉት። የአካባቢውን ቁሳቁስ ከዘመናዊ መሐንዲስ እውቀት በማሰናሰል በአካባቢው በሚታወቀው የደቢያት የትብብር ባህል ደግሞ አርሶ አደሩን ቀጥታ በማሳተፍ እጅግ ዘመናዊ ቤቶች ተገንብተዋል ብለዋል። የሰዎችን መኖሪያን ከእንስሳት መጠለያ በመለየት ለጤናማና ለስልጡን አኗኗር መሰረት ጥለናል ብለዋል ምክትል ጠቅላይ ሚኒስትሩ በመልእክታቸው። ዙሪያውን በተቀናጀ የልማት ትሩፋት የታጀበው ይህ የገጠር ኮሪደር አርሶ አደሩን የዘመናዊነትና የምርታማነት ባለቤት የሚያደርግ ነው ሲሉም ተናግረዋል። ዛሬ ጎንደርም ሆነች ድፍን ሀገራችን ከተማው ብቻ ሳይሆን ገጠሩም እኩል እየተዋበ በልማት እየተገነባና በእድገት ፍኖት ላይ በጽኑ መሰረት እየተራመደ ይገኛል ብለዋል። ይህ የገጠር ትራንስፎርሜሽን ጉዞ ኢትዮጵያን ወደ ብልጽግና የማሸጋገር ትልቁ ማሳያችን ነው ሲሉም አስታውቀዋል። በደቡብ ኢትዮጵያ ክልል ጋሞ ዞን በመሬት መንሸራተት አደጋ ለተጎዱ ዜጎች በተለያዩ አካላት እየተደረጉ ያለው ድጋፍ ተጠናክሮ መቀጠሉ ተገለጸ። በዚህም የማዕከላዊ ኢትዮጵያ ክልል በጋሞ ዞን በመሬት መንሸራተት አደጋ ለተጎዱ ወገኖች 10 ሚሊዮን ብር የሚገመት የቁስ ድጋፍን አድርጓል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው በአደጋው ሕይወታቸውን ላጡ ወገኖች የክልሉ ሕዝብ ማዘኑንና ለቤተሰቦቻቸውም መጽናናትን ተመኝቷል። ለዚህም አጋርነትን ለማሳየት 10 ሚሊዮን ብር የሚገመት ምግብና ምግብ ነክ ያልሆኑ እንዲሁም ለቤት መስሪያ የሚሆን የአይነት ቁሳቁስን ድጋፍን አድርጓል። ተጎጂዎችን በዘላቂነት ለማቋቋምም በሚደረገው ጥረት ክልሉ የተሻለውን እንደሚያደርግ ገልጸውም ድጋፉ ተጠናክሮ እንደሚቀጥልም አረጋግጠዋል። የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳደርና የስራ ክህሎት ቢሮ ኃላፊ ዶክተር አበባየሁ ታደሰ የማዕከላዊ ኢትዮጵያ ክልል ህዝቦች በደረሰው ጉዳት ከማዘን ባሻገር ድጋፍ በማድረግ ላሳዩት ወገንተኝነትም በተጎጂዎች ስም ምስጋናቸውን አቅርበዋል። አደጋው ከደረሰ ጊዜ ጀምሮ መላው ኢትዮጵያውያን አቅማቸው የፈቀደውን ሁሉ ድጋፍ እያደረጉ መሆኑን ጠቁመው ይህም የኢትዮጵያውያን የመተሳሰብና የመደጋገፍ ባህልን ያሳየ መሆኑንም ነው ያመለከቱት። የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ በመኩላቸው አደጋው ከደረሰ ጊዜ ጀምሮ የክልሉ ርዕሰ መስተዳደር በተለያዩ መልኩ ሲያጽናኑ መቆየታቸውን አስታውሰው በስፍራው በመገኘትም ተጎጂዎችን በማጽናናታቸውና ድጋፍ በማድረጋቸውም አመስግነዋል። የተወደዳችሁ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተረቡ ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን የቀን መረጃችንን ነው። አሁን ደግሞ ከባህር ማዶ ወደ ያዝናቸው እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለመካከለኛው ምስራቅ ጦርነት ባለ 15 ነጥብ የሰላም እቅድን አቀረቡ። 26ኛው ቀኑን የያዘውና ከፍተኛ ሰብአዊና ቁሳዊ ውድመትን እያስከተለ የሚገኘው የመካከለኛው ምስራቅ ጦርነት ተባብሶ በቀጠለበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግጭቱን ለማስቆም ያስችላል ያሉትን ባለ 15 ነጥብ የሰላም እቅድን ይፋ አድርገዋል። ይህ እቅድ በኢራን እንዲሁም በምዕራባውያን መካከል ያለውን የቆየ ቅራኔ ከመፍታት በቀጠናው ዘላቂ መረጋጋትን
ለመፍጠር ያለመ መሆኑም ተነግሯል። በፕሬዝዳንት ትራምፕ የቀረበው የሰላም ስምምነት ሰነድ ኢራን ያበለጸገችውን ዩራኒየም እንድታስረክብ ለዓለም አቀፉ የአቶሚክ ኃይል ተቆጣጣሪ በሯን ክፍት እንድታደርግ በባላስቲክ ሚሳይልና በድሮን ምርቷ ላይ ገደብ እንድታበጅም ይጠይቃል። በተጨማሪም ቴህራን ለሂዝቦላ፣ ለሐማስ እንዲሁም ለሌሎች የታጠቁ አካላት የምታደርገውን ድጋፍ እንድታቆም እንዲሁ የሆርሙዝ ሰርጥን ለትራንስፖርት ክፍት ማድረግ እንደሚጠበቅባትም በእቅዱ ተካቷል። ኢራን እነዚህን ቅድመ ሁኔታዎችን የምታከብር ከሆነ አሜሪካ በበኩሏ በሀገሪቱ ላይ የጣለችውን የኢኮኖሚና የነዳጅ ማዕቀቦችን እንደምታነሳና ኢራን ወደ ዓለም አቀፉ የባንክ ስርዓት እንድትመለስ ሁኔታዎችን እንደሚያመቻቹም ስምምነቱ ያብራራል። ይህ የሰላም ጥሪ የቀረበው ግንባር ላይ ያለው ውጥረት በከረረበት ወቅት ሲሆንም ኢራን በአሜሪካ የጦር ሰፈሮችና በእስራኤል ላይ በምላሹ ደግሞ አሜሪካና እስራኤል በቴህራንና በተለያዩ የኢራን ከተሞች ላይ ጥቃት እያደረሱ መሆኑን አናዶሉ ኒውዮርክ ታይምስ ዘግቧል። የኢራን ባለስልጣናት እስካሁን በእቅዱ ላይ ምላሽ ባይሰጡም እንኳን ዓለም አቀፉ ማህበረሰብ ሂደቱን በንቃት እየተከታተለው ይገኛል። የታይላንድ የነዳጅ ጫኝ መርከብ ከኢራን ጋር ከተደረገ ስምምነት በኋላ በሆርሙዝ ወሽመጥ ማለፉ ተገለጸ። በታይላንድ እንዲሁም በኢራን መካከል በተደረገ ዲፕሎማሲያዊ ቅንጅት አንዲት የታይላንድ የነዳጅ ጫኝ መርከብ በሆርሙዝ ወሽመጥ በሰላም ማለፏን የታይላንድ ባለስልጣናት እንዲሁም የመርከቡ ባለቤት የሆነው የነዳጅ ኩባንያ ገልጸዋል። ከከበባው ለመውጣት ምንም አይነት ክፍያ እንዳልተጠየቀም ነው የተረጋገጠው። በባንክቻክ ኮርፖሬሽን ባለቤት የተያዘው ይህ መርከብ ስትራቴጂካዊ በሆነው የባህር መስመር ያለፈው በታይላንድ የውጭ ጉዳይ ሚኒስትር ሲያሳክ እንዲሁም በታይላንድ የኢራን አምባሳደር መካከል ከተደረገው ውይይት በኋላ ነው። በአሜሪካ፣ እስራኤል እንዲሁም በኢራን መካከል ያለው ጦርነት በሆርሙዝ ወሽመጥ በኩል የሚጓጓዘውን የዓለም 1/5 የሚሆነውን የነዳጅና የተፈጥሮ ጋዝ አቅርቦትን በማቋረጡ ከፍተኛ መስተጓጎልም ፈጥሯል። ይህ የታይላንድ የነዳጅ ጫኝ መርከብን በሰላም ማለፍ የቻለው ማዩሪናሪ የተባለችው የታይላንድ የጭነት መርከብ በወሽመጡ ላይ በሚሳይል ተመታ በደረሰባት የእሳት አደጋ ምክንያት ሰራተኞቹ መርከቧን ለቀው እንዲወጡ ከተገደዱ ከ2 ሳምንታት በኋላ ነው። ወደ አድማጭ ተመልካቾቻችን ለዛሬ ለተረቡ ከመሃል ሚዲያ ወደ እናንተ እንዲደርሱ ያጠናቀርናቸውን መሃል ዜናዎቻችንን አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። በእኔ ቦታ በቃው። ሰናይ ቀን ተመኘን።